ማነው ስምህ? ማነው ስምህ? ወንድሜ ስምህ ማነው? ገናኛለን። ጠላቴ እንዴት ነህ? ኧረ ተው ዝም በል፣ ተው ዝም በል። አንተ ክፉ ነህ፣ እውነት ክፉ ሰው። እኔ እወድህ ነበር ግን ለካ መጥፎ ሰው ነህ። እኔ እወድህ ነበር ለካ መጥፎ ሰው ነህ። እውነቴን ነው የምልህ። አንተን ካላጠፋው እዚህ ምድር ላይ ኑ እኔ ነው ከኖላዊ ተዋናይ አድናቂሽ ነኝ። አመሰግናለሁ። ስማ መኮየለንን ልገላት ነው። ምን አሰብክ? አይ እንደዛ ነው ያሰብኩት። ሁለቱንም ከቴዲ ጋር ነው ያሰብኩት። አንተ ቴዲ ወይ መሲ ለምን ነው ጥያቄን ባልሰማ የምታልፈው? ለምንድን ነው? እናወራለን፣ አወራችኋለሁ እኮ አሁን ስትወጣ ደውልልን ከላይቭ አሁን እየሰሩ። እሺ መሲ ማረም ነው ነው ትታያላችሁ እኮ ግን ይኸውልህ ያረጋችሁ እኔን መሽነካ ኔትወርክ በጣም ነው የሚይዛው። መሽነካኝ ነኝ በግድ ተቤት ጋይስ ምን አልክ? ልብስ በደንብ ደርቢ ብሎሻል። ሁሉ ጆሮ እንዳለሽ ልብስ ደርቢ እንዳምሽ አንተ እከታ እንዳታጋባብሽ አትለኝም? እኔም ካጠገቧ ተቀምጬ እኔ ወንድሟ እዚሁ ባገባ መሲ ውጭ እየዘነበ ነው መሲ ከማን ጋር ነው የምታወሩት? ማነው የሚረብሸው? መኩዚ ላይ ቡና አስቀምጦት እኮ ነው። ለምን እንደሚረብሸን ለምን አታባሩት? ውጣ እኔ እናንተ እኔን አፈቃችሁኝ። የምር ለምን እንደው የሚበጠብጠን መጡ? እኔ ምን አውቃለሁ በእናትህ እንዴ። ደስ ባላችሁ ቀን እንገናኛለን። መልኬ ጋር ሴት ልጅ ብቻዋን አላገኝም ወንድ ጋር ካልሆነች። አዎ የመሲን ማርገዝ ከዚህ በፊት በጣም ብዙ ሱስ ነበረባት። ትጠጣ ነበረ፣ ታጨስ ነበር፣ ትቅም ነበር። አሁን ግን ለልጃችን ሲባል ከነዚህ ሁሉ ነገሮች አርቄ ቤት ቆልፌባታለሁ። ጋይስ ቤት ቆልፌባታለሁ። ቆልፍ ማስራህ ነው እሱ ማመንህ ራሱ ማለት እንዴ ቀልድ ነው እንዴ? የኔ ልጅ እኮ ነው፣ ልጄ እኮ ነው መሲ። እኔ ጌታ ዘጠኝ ወር የምሸከመው እኔ፣ የሚያቅለሸልሸኝ ምግብ አልስማማሽ የሚለኝ እኔ፣ አፍንጫ የሚያብጠው እግሬ የሚያብጠው የኔ ወዘተ የኔ። አንተ ምን ቤት ነህ አባት የምትሆነው? እሺ መሲ ምን አምሮሻል? ምን አምሮሻል? ያማረሽን ነገር ንገሪኝ። ተቀበለኝ። አይሰማም መሲ? ይቆራረጣል ድምጻችሁ። አንተን መቀጥቀጥን ያማረኝ ካንተ ጋር ጋይስ ሰማችኋት? አንተን መቀጥቀጥ። እሺ ምኔን ነው መቀጥቀጥ ያማረሽ? ነው ማበላሽልህ ብራዘሪ። ምን እሺ ነው አንተ? ቆይ ደብሮሻል ከኔ ስላደረግሽ? አዎ ደብሮኛል። ምክንያቱም ለአባትነት ብቁ የሆንክ ሰው አይደለህም አንተ። እና እሺ ለምን አታኮላሽኝ መሲ? ማንን? አንተን? እኔ ሲጀመር ደግሜ አጠገብህም ስለማልደርስ ማለት ነው። ከቻልኩኝ ልጁን ወልጄ ለማደጎ ለጉድፈቻ ሰጠልሃለሁ። በቃ ሌላ አሁን ከፈለክ ከዛ ተቀበል አሳድገው። ከፈለክ ከዛ በማደጎ ጀመር። በአንተ ኃይል የመጣ ስለሆነ ልጁ ነው። ችግር እኮ ከኔ ጋር እንጂ ከልጁ ጋር አይደለም። ከኔ ጋር እኮ ነው ችግርሽ። ይኸውልህ እኔ አንተን መልኩ እያየሁኝ እዛ ልጁን ማሳደግ አልፈልግም። ማሰማትም ቤቲ እዛ እንትኗን አልሆነ አዲስ አወጣችሁ ዘፈን አምሳያ አላሳደግኝ ምናምን ሰፈር። አሁን እኔ አንተን መልክ እዛ ልጁ መልክ ላይ ማየት አልፈልግም። እየሰማችኋት ነው አይደል? ጭካኔዋን እያያችሁ ነው አይደል? ግፏን እያያችሁ ነው አይደል? ጭካኔ አይደለም ታሪኬን የሚያውቅ ማለት ነው። በትክክል ይፈርድልኛል። ምንም ቢሆን እኮ ልጅ ነው። አምጠሽ 9 ወር አርግዘሽ የወለድሽው ልጅ እኮ ወልዷል አልኩ እንዴ። ወይ ገና ከሆነ አስወርጂው። አሁን
ጊዜው ስላለፈብኝ ነው እኔ ጊዜው አለፈ እንጂ እኮ መኩኮ ሊያስወርድላት ይዟት ሄደው ነበረ ወይ እንዴ ከወለድሽው በኋላ ለማያውቀው ዓለም ይሄ ግፍ ነው። አስበሽዋል? እናቱንም አባቱንም ነው የምታሳጭው። I don't care. I have no choice. And you have a choice. አንቺ ያለሽ እኮ የማንን ጡት እየጠባ እንዲያድግ ነው የፈለግሽ? ጡት ይጥባ ወተት በጥብጥለት ማማው ምንድነው እሱ የሚባለው? ሉዶ ነው። እሱን በጥብጥለት እሱ ይጎዳዋል። እኔ 9 ወር ካሳደኩኝ ሆዴ ውስጥ ይበቃል። አንተ ሌላውን ራስህ ካሳድገው ከፈለክ ወስደክ ጀም ባንተ ፍላጎት የመጣልህ ስለሆነ አዎ በቃ ኑኑ አታሽቃብጭ። ነገ እኮ አንቺ እህቴናት ለምንድን ነው የማላሽቃብጠው? አይደለም ማሽቃበጥ ማለት ነው ያው ማለት ነው አግኝተን ልንገልህ ነበር የሚገባው። አጥተንህ ነው ስላጣንህ ነው እንጂ ነበር የሚገባ ማለት አንቺም እኮ ነገ የምትወልጂ እናት እኮ የምትሆኚ ሰው ነሽ እኮ። ተዋት የምትወልጂ አልመሰለሽም? ፍላጎቴ ከአባት ወደ አልፈልግም ሲሆን እኮ የእህቴ ልጅ ነው ለየትኛውም እንትን እንዲሰጥ አልፈልግም እኔ አሳድገዋለሁ ማለት የነበረብሽ አንቺ ነሽ። አልፈልግ ያስነገስካት ሳትፈልግ ያስነገስካት። ቴንክ ዩ ዝኑዬ። ይሄ የጭካኔ ስሜት ክፋቱ እኮ ያለው እሷ ጋር ነው አይደል? እሱ ነገር ልታስተያት የምትችይው እኮ አንቺ ነሽ ነው። የተሰማት ስሜት ሁሉ እኔ እኮ እህቷ ነኝ፣ ብቸኛ እህቴ ናት። እንዴት ነው እኔን የማይሰማው? እሷ የተሰማት ስሜት በሙሉ እኔም ተሰምቶኛል። ይሄን ነገር እንዳደርግ እንዳስብ ያስገድርከኝ አንተ ራስህ ምን እንዳደረከኝ በደንብ ታውቃለህ። በደንብ ታውቃለህ። ላይ 3 ሴት ይደርባል። በጣም ታሳዝናለህ። እንደወጉ እኮ አንድ ሴት ይደርባል። አንተ 4 ሴት 3 ሴት ትደርባለህ። እኔ ላይ ምን አሳጥቼ ቤተሰቤን ትችልክ ስለመጣው ስንት ነገር ስንት ዋጋ የከፈልሽበት ልጅ እኮ ነው ሆድሽ ውስጥ ያለው። ስንት ነገር ዝም ብዬ ወልጄ ለማንም እሰጠዋለሁ ምናምን ትያለሽ እንዴ? ምን ማለት ነው? ቀልድ አይደለም እኮ ልጅ እኮ አይመለከትም ማለት አትችልም። እሺ እዚህ ጋር ምንም እኮ እኔ እኮ ተገድጄ እንጂ እኔ ራሱ እኮ መጥፎ ሰው አይደለም ታውቂያለሽ። ማለት ነው ምንድነው ያፈለክ ተወልድልሃለች። ከዛ ከጉዲፈቻ ምናምን ሄደ ወስደ ማሳደግ ትችላለህ። የልጅ ፍቅሩ አይመለከተንም። እሷ ለሌላ ሰው እንድራታለን። ከኔ በላይ የሚያስፈልገው እናቱ ነው። እናቱ ነች የምታስፈልገው ከኔ በላይ። እኔ ምን አደርግለታለሁ? እኔ ጡት አጠባዋለሁ። እና መጀመሪያ እኔ አሁን ራስ ብቻዬን መሰቃየ በቃ እናቱ ታስፈልጋለች ብለህ የምታስብ ከሆነ መጀመሪያውኑ ለምን እሷን አልተንከባከብካትም? ለምን በፍቅሯ ላይ በልቧ ላይ ተጫወት? እኔ ጨካኝ ስለሆንኩባት እሷ ልጇ ላይ ጨካኝ መሆን አለባት? እኔ ነገርኩት ልጄ ላይ ጨካኝ አይደለም። እወልደዋለሁ ግን ደግሞ ያንተን መልክ እሱ ላይ ጋር መኖር አልችልም። በቃ ይሄ ነው የኔ እንትን። ህመሟን ስቃያን ማስታወስ አትፈልግም ልጇን እያየች። እሺ ፊቱን መሸፈናች አልፈልግም። ሲጀመር እኔ ምን ቦጣኝና ነው ያንተ ልጅ ማሳደግ? እንደ እድል ሆኖ ማለት ነው ልጁ እናቱን ከመሰለና እኛን ከመሰለ ልናሳድገው እንችላለን። ግን ደግሞ አንተን አይነት መልክ ከሆነ ያለው በጭራሽ ከኛ ጋር አያድግም። በቃ እሷም እያየች እንድትሰቃየብን አንፈልግም። በቃ ቆይ የኔ መልክ የሚያስጠላው ነው የኔ መልክ የሚደብረው ነው መስል ኖ እኔ ስለውበት ለቁንጅና አይደለም። መልክ ደግሞ ምንም አይሰራም። ጸባይ የለህም። በልጅታና መልክን አይቼ ማገብቼ እኮ ተጫወትክብኝ። አዎ ምን እንዲሆን ነው? እሺ ምን ሆኖ እንዲያድግ ነው የምትፈልጊው? ልጅ አይኔ ነው እንደፈለክ አድርገህ ማሳደግ ትችላለህ። አይመለከተንም። ያለፈውን ነገር መርሳት ስለምፈልግ አንተ መጥፎ ሰው ሆነ የልጅህን እድል አበላሸክ። በቃ አንተ ተስተካክለ ራስህን አስተካክለ ጥሩ ሰው ሆነ ልጅን ማሳደግ ትችላለህ። ከጉዲፈቻ ወስደ ማለት ነው። ማድረግ አንችልም። መጀመሪያውኑ ይሄን ነገር ማሰብ ነበረብህ አንተ። እንዴት ይሄ ሁሉ ነገር ይፈጠራል? አይደለም ይሄ ሁሉ ነገር ይፈጠራል ብለህ እኮ ማሰብ ነበረብህ እንዴ። እኔ እንጀራ እናት ፈልጌም ቢሆን አሳድገዋለሁ። አንቺ ግን ደስ እንዳለ ሲጀመር እኮ ማለት ነው ሁለት እንዲህ ሳይወለድ ራሱ 3 ነው ሁለት የእንጀራ እናት ያሉት ብቸኛ ልጅ እኮ የኔ ልጅ እኮ ዓለም ላይ እኮ ገና ሳይወለድ እንጀራ እናት ያለው ልጅ እኮ ነው የኔ ልጅ አሉት እኮ ሽሞች እኮ አሉ እኮ እንጀራ እናቱ ናቸው። ይሄኔ ማን ያውቃል? ሌሎችን ማስረግዛ ይሆናል እና
ስለዚህ ሰብስበህ ማሳደግ ትችላለህ እኮ ማርያም እናቴ። ከፈለክ ማቆያ ምናምን ከፍተህ ወስደህ ለልጆች አውቃለሁ። አንቺ ብትወልጂው ማታጠቢው አንቺ ጋር ቢሆንም እንደማታጠቢው አውቃለሁ። አታጠቢው ማጥፋት አይደለም ጭራሽ አታሳድገውም። ነገርን እኮ አይገባህም እንዴ? ፈጣሪ እንደው ፈጣሪ ያድርቅብሽ ያድርቅብሽ። ምንም ያደርቀው ራስህን ጥፋትና ችግር ሰው ላይ ለመርገም ምናምን አትቸኩል። መጀመሪያ የራስህን ባህሪ አስተካክል። ለልጅህም ደግሞ ማለት ምንም ማለት ስልጣን ራሱ የለህም። ሙራን ራሱ ሊኖርህ አይገባም። ምን አደረኩ አይደለም ፊታችን ራሱ የማየት አቅም ሊኖርህ አይገባም ነበር እንዳንተ ስራ ቢሆን ኖሮ ማለት ነው። ትልቁን ስጦታ ነው የሰጠሁሽ ታውቂያለሽ አይደል መሲ? ትልቁን ዓለም ላይ ትልቁን ስጦታ ነው የሰጠሁሽ። ከተሻለ ሰው ታገኘዋለች አታስብ። መሲ ምህረት ወርቁ እኔ የምሬን ነው፣ በእውነት የምሬን ነው። መሆን ያለበት ነገር ነው እያወሩ ያሉት። ወይ አቤት ወይ ነበርኩ የምትይኝ እሱ ድሮ ቀረ። ድሮ በተከታተልበት ሰዓት ቀረሱ። ድሮ ማለት ገና ስንት ወር ነው ልጃችን? ነው ከልጃችን በፊት እኮ እናንተ ነገር እኮ ተው ቴዲ ተው በል አታስወራኝ፣ በእናትህ አታስወራኝ። በቃ እኔ አልፈልግም። ልጁ የተረገዘ ቀን ነው ያንተና የሷ ታሪክ ያበቃው። አበሬክ ስኖር ተው ችግር የለውም ተው። እኔ አሁን ማውራት ራሱ አልፈልግም። ሰዓት ነው የምፈልገው ይሄን ጉዳይ። ልጅ እኮ ሲሳይ ነበር ነው እኮ የሚባለው መሲ። ሲሳይ ነበር እኮ ነው የሚባለው ልጅ። እሺ አሁን ድጋሚ ላክ